ስቱፒድ ወይም ደደብ እንዳልሆንክ በምን ታውቃለህ? አራት አይነት ሰዎች አሉ። አራተኞቹ ስቱፒድ ወይም ደደብ የሚባሉት ናቸው። ትኩረቴ እነሱ ላይ ነው። ህይወታችንን የሚያከብዱት አደገኞቹ እነዚህ ሰዎች ናቸው። በዙሪያችን ደግሞ ሞልተዋል። የተማሩም ያልተማሩም ሊሆኑ ይችላሉ። የዩኒቨርሲቲ ፕሮፌሰር ሊሆኑ ወይ የትልቅ ካምፓኒ ማኔጀር ባለስልጣን ሊሆኑ ይችላሉ። ወይ ደግሞ በተቃራኒው የታችኛው የህይወት ክፍል ላይ ያሉ ምንም ዕውቀት ትምህርት ያልቀመሱ ሊሆኑ ይችላሉ። እኛም ራሳችን ልንሆን እንችላለን። ስለ አራቱም እነግራችኋል። ከዛ እኛ የቱ ጋር እንደሆንን እናውቃለን። እኔ ቁጥር 1 ነኝ፣ ቁጥር 2 ነኝ ብላችሁ ራሳችሁን ትለያላችሁ። ከዛ ደግሞ በዙሪያችሁ ያሉትን ሰዎች ትፈትሻላችሁ። መራቅ ያለባችሁን ትርቃላችሁ፣ ማቅረብ ያለባችሁን ታቀርባላችሁ። በሚኖረን አጭር ደቂቃ መጀመሪያ ራሳችንን ጠንቅቀን እናውቃለን። ከዛ ከሰዎች ጋር ያለን ግንኙነት ምን መምሰል እንዳለበት እንወስናለን። ይሄንን ማወቅ ስራችንን፣ ገቢያችንን፣ ትዳራችንን፣ ሁሉ ነገራችንን እስከ መጨረሻው ይቀይረዋል። አሁን የምነግራችሁን ሰዎች ለአራት ከፍሎ ያስቀመጠው የ20ኛው ክፍለ ዘመን ብሪሊያንት አስተዋይ ከሚባሉ ኢኮኖሚክ ሂስቶሪያንስ አንዱ የሆነው ጣሊያናዊው ካርሎ ሲፖላ ነው። መጽሐፉን ማንበብ ከፈለጋችሁ The Basic Laws of Human Stupidity ይባላል። አጠር ያለ ደስ ብሏችሁ የምታነቡት መጽሐፍ። እኔ ግን አሳጥሬ ወሳኙን ነገር ብቻ ላውራችሁ። የመጀመሪያዎቹ ሰዎች ሄልፕለስ ጊቨርስ ወይም ምስኪኖቹ ይባላል። እነዚህ ሰዎች ለሰው ሁሉ መልካም ነገር ያደርጋሉ። እነሱ ግን በምላሹ ይጎዳሉ። ራሳቸውን ጎድተው ነው ሰው የሚጠቅሙት። ለምሳሌ ገንዘብ ያበድራሉ፣ ሰው ግን አይመልስላቸውም። ለሚወዱት ሰው ሁሉ ዋጋ ይከፍላሉ። በምላሹ ለነሱ ማንም አያስብላቸው። ሰው አስደሳቾች ናቸው፣ ለራሳቸው ግን አይሆኑም። በስነ ልቦና እነዚህ ሰዎች ለራሳቸው ዝቅ ያለ ቦታ ይሰጣሉ። የሰጡትን ፍቅርና መልካምነት መልሰው ስለማያገኙ ህይወት ትርጉም አይሰጣቸው። ሁለተኞቹ ኢንተሊጀንት ይባላሉ። አስተዋይ ብልህ ማለት። እነዚህ ሰዎች ሌላውን ጠቅመው ራሳቸውንም ይጠቅማሉ። ችግር የሚፈቱ ስራ ፈጣሪዎች እዚህ ውስጥ ይመደባሉ። ጠንክረው ሰርተው ራሳቸውን የሚያሳድጉ ሰዎችም እዚህ ውስጥ ናቸው። ሁሌም ፖዘቲቭ ናቸው፣ መልካም ናቸው። ለራሳቸውም በዙሪያቸው ላለውም ሁሉ ያስባሉ። የመጀመሪያዎቹ ሰውን ይጠቅማሉ፣ ነገር ግን ራሳቸውን ይጎዳሉ። እነዚህኞቹ ግን ራሳቸውንም ሰውንም ይጠቅማሉ። ሶስተኞቹ ባንዲት ወይም ሽፍታ ይባላሉ። ራሳቸውን ይጠቅማሉ፣ ግን ሌላውን ይጎዳሉ። በጣም ራስ ወዳድ ናቸው። ሰው ሳትጎዳ ራስህን መውደድ መልካም ነገር ነው። እነዚህ ግን ራሳቸውን የሚወዱት ሌላውን እስከ መጉዳት ድረስ። እነሱ ሲያሸንፉ ሌላው ቢሸነፍ፣ እነሱ ሲደሰቱ ሌላው ቢያዝን ግድ የላቸው። እንደ ወባ ትንኝ ናቸው። እነሱ ለመኖር የሌላውን ደም ይመጣሉ። የሰው ላብ፣ የሰው ሀቅ ቅርጥፍ አድርገው ይበላሉ። ሽፍታ ናቸው። የመጨረሻዎቹ ስቱፒድ ይባላሉ፣ ደደቦቹ። እነዚህ እንደ ሽፍታው ራሳቸውን ጠቅመው ሌላውን አይጎዱም። ራሳቸውንም ሌላውንም አብረው ነው የሚጎዱት። ሽፍቶቹ ቢያንስ ራሳቸውን ይጠቅማሉ። እነዚህ ግን ለራሳቸው እንኳን አይሆኑም። ስቱፒድ ደደብ የተባሉት ለዛ ነው። ግድ የለሽ ረጅም ርቀት የማያስቡ ሰዎች ናቸው። ለራሳቸውም ለማንም አይሆኑም። ካርሎ ሲፖላ ስለነዚህ ሰዎች እንደዚህ ይለናል። አንደኛ፣ የስቱፒድ ሰዎች ቁጥር ትንሽ ይመስለናል እንጂ ብዙ ናቸው። የተማሩ ያልተማሩ፣ ሀብታም ወይ ድሃ፣ ሴት ወንድ፣ ተራ ዜጋ ወይ ባለስልጣን ሊሆኑ ይችላሉ። ከሁሉም ጾታ፣ የትምህርት፣ የሀብት ደረጃ ውስጥ ስቱፒድ ሰዎች አሉ። ቁጥራቸው በጣም ብዙ ነው ይለናል። ሁለተኛው፣ ስቱፒድ የተባሉት ስለማያውቁ ወይም ስላልተማሩ አይደለም። በሳይንስ ግኝታቸው ትልቁን የኖቤል ሽልማት አሸንፈው እንኳን እዚህኛው ምድብ ውስጥ ሊገኙ ይችላሉ። ራሳቸውንም ሌላውንም የሚጎዳ ነገር ካደረጉ ማለት። ሶስተኛው፣ ስቱፒድ ሰዎች ምክንያታዊ አይደሉም። ምክንያታዊ ቢሆኑ ቢያንስ ሌላው ይጎዳ እኔ ግን ልጠቀም ይሉ ነበር፣ እንደ ሽፍቶቹ ማለት ነው። እነሱ ግን በስሜትና በደመ ነፍስ ስለሚወስኑ ሎጂካል አይደሉም። መፈክር መደጋገም፣ የማያውቁትን ነገር ብቻ ደጋግሞ ማስተጋባት ነው ትኩረታቸው። ምንም ነገር ለመስማት ለመቀበል ክፍት አይደሉም። በምክንያት በሎጂክ ልትሞግቷቸው አትችሉም። ምክንያቱም ሁሌ እርግጠኛ ናቸው፣ ሁሌ እነሱ ትክክል ናቸው። አራተኛው፣ ስቱፒድ ሰዎች በጣም አደገኛ ናቸው። ከሽፍታ በላይ አደገኛ ናቸው። ሽፍታው ራሱን ለመጥቀም ስለሚሮጥ ያስባል፣ ነገሮችን ካልኩሌት ያደርጋል። እንዴት ላደርግ ይላል።
እናንተም በሱ ያስተሳሰብ መንገድ ሄዳችሁ ልታስቆሙት ትችላላችሁ። ፕሬዲክታብል ነው። ስቱፒዶቹን ግን ራሱን ጎድቶ እኔንም ይጎዳል ብላችሁ ስለማትጠብቋቸው ፕሬዲክታብል አይደሉም። ቀጥሎ ምን እንደሚያደርጓችሁ አታውቁም። እነሱ ራሱ ላያውቁት ይችላሉ። እነዚህ ሰዎች የድርጅት አስተዳዳሪ ከሆኑ በእነሱ ደካማ ውሳኔ ምክንያት ድርጅቱን አክስረው እነሱ ራሳቸውም ስራ አጥ ይሆናሉ። በራሳቸው ጥፋት ቤተሰባቸውን ይበትናሉ። ደራሲው እነዚህ ሰዎች ከፍ ያለ ቦታ ላይ ከሆኑ በጣም ትልቅ ዲስትራክሽን ጥፋት ነው የሚፈጥሩት ይለናል። ዶናልድ ትራምፕን እዚህ ምድብ ነው የሚሉ ብዙ ምሁራን አሉ። የቻይናን ፈጣን እድገት ለማስቆም ያስቀመጠው ታሪፍ ወይም ታክስ ቻይናን ጎድቷል። እውነት ነው። I always say tariffs is the most beautiful word to me in the dictionary. ግን የራሱንም ሀገር በጣም ነው የጎዳው። ኑሮ በአሜሪካ ተወደደ፣ እቃዎች ከገበያ ጠፉ፣ የተረጋጋ ኢኮኖሚያቸው ተረበሸ። We're going to talk about President Trump and a new wave of tariffs. ብዙ ኢንተርናሽናል ኢንቨስተሮች አሜሪካ ሄደው ኢንቨስት የማድረግ ሐሳባቸውን ቀየሩ። አሜሪካ የተባለው ሀገር ሊወድቅ የደረሰ ወይም የተዘጋጀ ኢምፓየር እንደሆነ የሚያስቡ ምሁራን ትንሽ አይደሉም። ይሄ ሁሉ በአንድ ያልበሰለ ሰው ውሳኔ ነው። የራሽያው መሪ ቭላዲሚር ፑቲን ባለፈው ዓመት ተከር ካርልሰን ከሚባል አሜሪካዊ ጋዜጠኛ ጋር ቆይታ አድርገው ነበር። ይሄ ጋዜጠኛ ለፑቲን አንድ ጥያቄ ያቀረበላቸው ከባይደን እና ከዶናልድ ትራምፕ ከሁለቱ ጋር ለመደራደር ምርጫ ቢሰጥህ ማንን ትመርጣለህ አለ። የፑቲን መልስ አሁን የምላችሁን ነገር የሚያጠናክር ነው። እንዲህ አለ፣ ሁለቱም አንድ አይነት አጀንዳ ነው የሚያስፈጽሙት። የአሜሪካ መሪዎች ይቀያየራሉ እንጂ አጀንዳ አይቀየርም። ባይደን በፖለቲካ ሜዳ ላይ ለረጅም ዓመት የቆየ ሰው ስለሆነ ብስለት አለው። ቢያንስ ቀጣይ ሙቭ ወይም ቀጥሎ የሚያደርገው ነገር ፕሬዲክታብል ነው፣ ለመደራደር ይመቻል። ዶናልድ ትራምፕ ግን ቀጥሎ ምን እንደሚያደርግ ማንም አያውቅም። እሱ ራሱ እንኳን አያውቀው ነበር ያለው። ስቱፒድ ሰዎች ቤቱ ጋር እንደሚመጡብህ ስለማታውቅ ታግለህ አታሸንፋቸው። ለምክንያት ክፍት ስላልሆኑ በሐሳብ አታሳምናቸው። ቀጥሎ የሚያደርጉትን ነገር ስለማታውቅ ቀድመህ ራስህን መከላከል እንኳን አትችልም። ያለህ አማራጭ ከህይወትህ ቆርጠህ ማስወጣት ነው። እነሱን መሸሽ፣ ከነሱ ጋር ያለህን ግንኙነት መቁረጥ ነው ያለብህ። በነገራችን ላይ ሳይንቲፊክ ሪሰርቾች ራሱ የሚደግፉት ቲዮሪ ዳኒንግ ክሩገር ኢፌክት የሚባል ነገር አለ። ብዙ ዕውቀትና ልምድ የሌላቸው ሰዎች በባዶ ሜዳ በባዶአቸው ኮንፊደንስ ይኖራቸውና የሚወስኑት ውሳኔ እነሱን ብቻ ሳይሆን በዙሪያቸው ያለውን ሁሉ በጣም ይጎዳል። እንደማታውቅ ለማወቅ ራሱ ትንሽ ዕውቀት ያስፈልጋል። እሱ ራሱ የላቸው። በተቃራኒው ደግሞ ብዙ ዕውቀት ብዙ ልምድ ያላቸው ሰዎች ራሳቸውን ዝቅ ያደርጋሉ። አሁን ያለኝ ነገር እኮ ትንሽ ነው፣ በቂ አይደለም፣ ከትልቅ ውቅያኖስ ላይ ጭልፋ የምታክል ነገር ነው ማውቀው ብለው ስለሚያስቡ ኮንፊደንስ አይኖራቸውም። ስለዚህ ይደበቃሉ፣ ጸጥ ይላሉ፣ ያጎነብሳሉ። ከነሱ በማይሻሉ ሰዎች ብልጫና የበላይነት ይወሰድባቸዋል። ካንተ የማይሻል ሰው እረኛ ይሆንና ወደ ገደል ይነዳሃል። ታዲያ ከዚህ ሐሳብ ምንድነው የምማረው ካላችሁ፣ አንደኛ እናንተ የትኛው ናችሁ? በዙሪያችሁ ያሉ ሰዎችስ የት ይመደባሉ? ይሄንን እወቁ። ያው አራተኛው ከሆናችሁ እናንተ አይታወቃችሁም፣ ሰው ነው ሊነግራችሁ የሚችለው። ከሶስቱ ግን የቱ ጋር ትመደባላችሁ? ኮመንት አድርጉልኝ። ለምሳሌ አንተ አንደኛው ወይም ሄልፕለስ ምስኪኑን ከሆንክ ሰው ለመጥቀም ብለህ ራስን መጉዳት አቁም። ሁለተኛው ወይም ኢንተለጀንት ከሆናችሁ ኪፕ ጎይንግ፣ በቃ ቀጥሉበት። ከአራቱ ሰዎች አንተ የትኛው ነህ? አንቺ የትኛው ነሽ? ኮመንት አድርጉልኝ። እስከ መጨረሻው ስላደመጣችሁኝ ስለምትከታተሉኝ በጣም አድርጌ አመሰግናለሁ።